የተወደዳችሁ አድማጮች ተመልሰን ተገናኝተናል። እያዳመጣችሁ ያላችሁት ሰሞንኛ የሬዲዮ ፕሮግራም ነው። እንግዲህ በዛሬው ሰሞንኛ የሬዲዮ ፕሮግራማችን ስለ ብራንድ አምባሳደርነት እንደው ምንድነው የሚለውን ከባለሙያ ጋር ቆይታ እናደርጋለን ብለን አስቀድመን ነግረናቸው ነበረ። እንግዲህ እንግዳችንም በስቱዲዮ ተገኝተዋል። የ27 ማርኬቲንግና ብራንዲንግ ኃላፊነቱ የተወሰነ የግል ማህበር መስራችና ዋና ስራ አስፈጻሚ ናቸው። እንዲሁም ደግሞ በማርኬቲንግና ብራንዲንግ የረጅም ጊዜ ልምድ ያላቸው የተለያዩ ስልጠናዎችን በመስጠትም ይታወቃሉ። አቶ አስቻለው ታምሩ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንግዳችሁም ስላደረጋችሁኝ እግዚአብሔር ይስጥልኝ። መልካም። እንግዲህ ዛሬ ስለ ብራንድ አምባሳደር እንደው ምንድነው የሚለውን ደግሞ ከርሶ ረጅም አመትም ልምድ ስላለዎት አድማጮችም ደግሞ የበለጠ ግንዛቤ እንዲኖራቸው ስለ ብራንድ አምባሳደርነት እያነሳን እንወያያለን። አዎ፣ ብራንድ አምባሳደር እንዴት ይሰጣል የሚለውንም እያነሳን ቆይታ የምናደርግ ይሆናል። እንደው ለመነሻ ያክል ብራንድ ምንድነው የሚለው ብንጀምር ጥሩ። እንግዲህ የሰው ልጅ ሲወለድ ጀምሮ ከዛ በኋላ የዚህ ምድርን ቆይታውን አጠናቆ እስኪሄድ ድረስ ከብራንድ ጋር በየቀኑ እንገናኛለን። ወይም ደግሞ የተለያዩ አገልግሎቶችን ለምሳሌ ብራንድ የሆኑ አገልግሎቶችን እናገኛለን። ብራንድ የሆኑ ምርቶችን እንደዚሁ በእያንዳንዱ በህይወት ውጣ ውረድ ውስጥ በአጠቃላይ ከብራንድ ጋር እንኖራለን ማለት ነው። ስንወለድም የሆነ ሆስፒታል ላይ እንወለዳለን፣ ብራንድ ነው። የሆስፒታሉን ስም መገለጫውን እንደ ብራንድ ልንወስደው እንችላለን ማለት ነው። ስንወለድ እዛ ጋር የምንጠቀምባቸው ሐኪሙ የሚጠቀምባቸው የተለያዩ ቁሳቁሶች የሚሰጠን አገልግሎት ብራንድ ነው። ስለዚህ በአንድም በሌላ መልክ የሰው ልጅ ሲወለድ ጀምሮ እስከ መጨረሻው እችን ምድር እስኪሰናበት ድረስ ከብራንድ ጋር ይኖራል ማለት ነው። ወደ ቃሉ ስረ ቃል ስንመጣ ብራንድ ማለት በድሮ ጊዜ ስካንዲቪያንስ ሀገር ላይ የሚኖሩ ህዝቦች የኖርድ ህዝቦች አንዱን ከብት ከሌላኛው ከብት ለመለየት አንዱን ከብት የሆነ መስቀልኛ አንዱን የሆነ አይነት ምልክት እያደረጉ በእሳት ይተኩሷቸው ነበርና ብራንድ የሚለው ቃል ብራንደር ከሚል የኖርድ ህዝቦች ኖርዌይ ላይ ከሚኖር ህዝቦች ቃል የመጣ ነው ማለት ነው። ስለዚህ ብራንድ ማለት ቱ በርን ወይም ማቃጠል፣ መለየት ብለን ልንወስደው እንችላለን። ወደ ዘመንኛው የብራንድ ትርጉም ስንመጣ ደግሞ ብራንድ ማለት ተቋማት የሚገቡት ቃል ኪዳን ብለን መውሰድ እንችላለን። ወይም ደግሞ ፕሮሚስ ማለት ነው። ይህንንም ፕሮሚስ ስንል ማለታችን ነው። ለምሳሌ አንድ አገልግሎት ወይም ደግሞ አንድ ምርት የሆነ ባንዳች ነገር ካልተለየ ሁልጊዜም የምንፈልገውን አገልግሎት የምንፈልገውን ምርት ለይተን ይሄኛውን ብለን ለይተን ለመውሰድ እንቸገራለን ማለት ነው። ስለዚህ ባጭሩ ብራንድ ማለት ተቋማት ለደንበኞቻቸው የሚገቡት ቃል ኪዳን ወይም ደግሞ ፕሮሚስ ነው ብለን መውሰድ እንችላለን ማለት ነው። መልካም። እንደው ብራንድ አምባሳደር ደግሞ ከዛ ጋር ተያይዞ አንድ ድርጅት የራሱን ብራንድ ለማስተዋወቅ ብራንድ አምባሳደሮችን ይሾማልና እንደው ስለ ብራንድ አምባሳደርነት ደግሞ ትንሽ ቢሉን። እንግዲህ ብራንድ አምባሳደር ወይም ደግሞ ፕሮሞሽን ሞዴል እንለዋለን። የሁለት ቃላት ጥምረት ነው፣ የብራንድና አምባሳደር። እንግዲህ አምባሳደር ማለት ለምሳሌ ከፖለቲካው አንጻር ብናየው ሀገርን የሚወክል ስለ ሀገር ሊያስተዋውቅ የሚችል የሀገርን ጥቅም ሊያስጠብቅ የሚችል ብለን ልንወስደው እንችላለን ማለት ነው። ስለዚህ ብራንድ አምባሳደር ስንል ደግሞ አንድ ተቋም የተሻለ ምርትና አገልግሎቱን ታሳቢ ላደረገው ደንበኛ የተሻለ ለመሸጥ የተሻለ ለማስተዋወቅ የሚጠቀምበት የተቋሙ በዋናነት ርዕዩን ታሳቢ ባደረገ መልኩ የብራንዱን ርዕይ ወይም ደግሞ ብራንድ ቪዥን ልንለው እንችላለን። ርዕዩን፣ ተልእኮውን ወይም ደግሞ ተቋሙ ለምንድን ነው ኤግዚስት ያደረገው የትኛውን ተልእኮውን ሊያሟላ ነው። ከዛ ውጪ ተቋሙ ዋና ዋና ኮር ቫሊዎቹ አንኳር ቫሊዎቹን በደንብ አድርጎ አውቆ ተቋሙን በደንብ አድርጎ አውቆ ተቋሙ የሚሰጣቸውን አገልግሎቶች ተቋሙ የሚሰጠውን ምርት በደንብ አድርጎ አውቆ ተቋሙን ሊወክል የሚችል የተቋሙ አምባሳደር ብለን ልንወስደው እንችላለን ማለት ነው። ስለዚህ ብራንድ አምባሳደር ማለት የተቋሙ ወኪል ነው ማለት ነው። ብራንድ አምባሳደር ከመሾማችን በፊት ማሟላት የሚገቡን ማድረግ የሚገቡን በርከት ያሉ ስራዎች አሉ። ምናልባት ወደፊት በመናረጋቸው ውይይቶች እሱን እያየን እንሄዳለን ማለት ነውና ብራንድ አምባሳደር ማለት ባጭሩ ቀደም ብሎ በተገለጸው መልኩ ማስቀመጥ ይቻላል ማለት ነው።
አሁን እዚሁም ጋር አብሮ የሚነሳው እንደው የብራንድ አምባሳደር ምርጫዎች ብራንድ አምባሳደር የሚመረጠው ሰው ማሟላት ያሉባቸው ተብሎ የሚቀመጡ አሉ ወይ? በተለይ በዓለም አቀፍ ያለው ተሞክሮስ ምን ይመስላል? በተለይ አሁን አብሮ የሚነሳው ድርጅቶች የኔን ቀደም ብለው እንደጠቀሱት የኔን ምርትና አገልግሎት ራዕይ፣ ተልእኮ ሊያሳውቁልኝ ይችላል የሚለውን ግለሰቦች ሲመርጡ ይታያል። የተለየ መስፈርቶች ሲቀመጡ አንመለከትም። እንደው በዓለም ዙሪያ ያለው ተሞክሮ ምን ይመስላል? በኢትዮጵያስ እንዴት ያዩታል? ትክክለኛ የሆነ የብራንድ አምባሳደር የሚጫወተው ሚና የሚል በርከት ያሉ አርቲክሎችን ጽፌ ያለውና አንዱ የጻፍኩት ከብራንድ አምባሳደር ጋር ወይም ደግሞ ፕሮሞሽን ሞዴል ላይ የተያያዙ ናቸው ማለት። ስለዚህ ብራንድ አምባሳደር ማለት የአንድ ተቋምን ከማስተዋወቅ አንድ ተቋምን ወክሎ ከመናገር ያለፈ ሚና አለው። ቅድም እንዳልነው የተቋሙ ለድርድር ሊያቀርባቸው የማይችል የኮር የሆኑ አንኳር የሆኑ የተቋሙ ቫልዩዎች ምንድን ናቸው? ከዛ ውጪ ተቋሙ የተሻለ በደንበኛው ዘንድ እንዲታወቅ ተአማኒነቱ እንዲጨምር ተቋምን ሊወክሉ የሚችሉ የተቋሙ ወኪል ናቸው ብለን መውሰድ እንችላለን ማለት ነው። ስለዚህ ብራንድ አምባሳደር ከመሾማችን በፊት መስራት የሚገቡን የተለያዩ ስራዎች አሉ፣ ቀደም ብዬ የገለጽኳቸው ማለት ነው። መጀመሪያ የብራንድ ስትራቴጂ ሊኖረን ይገባል። እንግዲህ ስትራቴጂ ማለት የወታደር ቤት ቋንቋ ነው። በባትል ፊልድ ላይ በጦር ሜዳ ላይ የተሻለ አሸናፊ ለመሆን ከኛ ጋር ኮምፒት የሚያደርጉት ከኛ ጋር ተመሳሳይ የሆነ አገልግሎት የሚሰጡ ከኛ ጋር ተመሳሳይ የሆነ ምርት ለደንበኛው የሚያቀርቡት በምን አይነት መልኩ ነው ምርቱን የሚያቀርቡት? በምን አይነት መልኩ ነው የሚያስተዋውቁት? እየመጣንም ስናወራ ውይይታችሁን ስናዳምጥ ነበር ከማስታወቂያ ጋር በተገናኘ ማለት ነው። እንዴት ነው የሚያስተዋውቁት? እንዴት ነው ወደ ደንበኛው በደንብ አድርገው ሰርገው የሚገቡት የሚለውን በደንብ አድርገው ማወቅ ያስፈልጋል። ከዛ በኋላ ያንን ባልደገመ መልኩ በገበያ ላይ በውድድር ባትል ፊልድ ላይ የጦር ሜዳ ላይ የተሻለ አሸናፊ ሊያደርገን የሚችል የብራንድ ስትራቴጂ ማዘጋጀት አለብን ማለት ነው። ስለዚህ ቃል ኪዳናችንን የተሻለ ለደንበኛው ልንሰጠው ዴሊቨር ልናደርግበት የምንችለው የተሻለ ሽያጫችንን ያሳደገ በገበያ ላይ ያለን እይታን ሊጨምርልን የሚችል የተለያዩ አይነት ስትራቴጂዎችን ልናዘጋጅ እንችላለን ማለት ነው። ስለዚህ ብራንድ ስትራቴጂያችን ላይ አንዱ መገለጽ ወይም ደግሞ ብራንድ ስትራቴጂያችን ሊይዝ የሚገባው ነገር ምንድን ነው? ብራንድ ፐርሶናሊቲ ነው። ብራንድ ፐርሶናሊቲ ማለት ለምሳሌ ተቋሙ ሰው ቢሆን ምን አይነት ባህሪ ያለው ምን አይነት ስብዕና ያለው ተቋም እንዲሆን የምንፈልገው የሚለውን ብራንድ ፐርሶናሊቲውን በደንብ አድርገን ብራንድ ስትራቴጂያችን ላይ ማስቀመጥ አለብን ማለት ነው። ስለዚህ ብራንድ አምባሳደር የሚሾሙ ኢትዮጵያዊ ተቋማት ብራንድ ስትራቴጂ አላቸው ወይ? የትኛውን የብራንድ ፐርሶናሊቲ ወይም ደግሞ ስብዕና እንዲጫወትላቸው ነው የሚፈልጉት? ስለዚህ ብራንድ ፐርሶናሊቲያችንን በደንብ አድርገን ልናስቀምጥ እንችላለን። ስለዚህ ብራንድ ፐርሶናሊቲያችን ቀደም ብዬ እንደገለጽኩት ሰው ቢሆን ተቋማችን ምን አይነት ባህሪ ያለው ምን አይነት ስብዕና ያለው ሰው እንዲሆን ነው የምንፈልገው። ያንን ብራንድ ስትራቴጂያችን ላይ በደንብ አድርገን ካስቀመጥን በኋላ ያንን ሰው ሊመስል የሚችል ብራንድ አምባሳደር ልንሾም እንችላለን ማለት ነው። እንግዲህ የብራንድ አምባሳደር መሾምን ወይም ደግሞ በብራንድ አምባሳደር አማካኝነት ተቋምን ማስተዋወቅ በ20ኛው ክፍለ ዘመን አካባቢ በዘመናዊ መልኩ ጀመረ የሚባለው የኮካኮላ ካምፓኒ ነው። ኮካኮላ ካምፓኒ በ20ኛው ክፍለ ዘመን አካባቢ በተለይ በ1950ዎቹና በ1960ዎቹ የሴሌብሪቲዎችን ሴሌብሪቲ ማለት በጣም ብዙ ሰው ሴሌብሬት የሚያደርጋቸው በጣም ብዙ ሰው የሚከተላቸው የሚያከብራቸው ሰዎችን ሾሞ በሴሌብሪቲዎች አማካኝነት ኮካኮላ ማስተዋወቅ ጀመረ። ያ ማለት ምን ማለት ነው? ኮካኮላ ጥሩ ነው፣ እንዲያርጋችሁ ብትጠቀሙት፣ እንደዚህ አርጋችሁ ብትወስዱት የተሻለ ዘና ያረጋችኋል የሚል ይሄ ሴሌብሪቲ ኢንዶርስመንት የምንለው ማለት ነውና ከዛ በኋላ እንግዲህ ተቋማት በገባቸው ልክ ብራንድ አምባሳደርን ይሾማሉ ማለት ነው። እንግዲህ ኢትዮጵያ ውስጥ የብራንድ አሻሿምን ስናየው እኔ የምሰራበት ዘርፍ ላይ ወይ ሪል ስቴት ሊሆን ይችላል ወይም ደግሞ የሆነ ኤፍኤምሲጂ ላይ ይሄ ፋስት ሙቪንግ ኮንሱመርስ ጉድ የምንላቸው ቶሎ ቶሎ በየቀኑ የምንጠቀማቸው ምርትና አገልግሎቶችን ለገበያ የሚያቀርብ ድርጅት ሊሆን ይችላል። ተመሳሳይ የሆኑ የስራ መስክ ላይ የተሰማሩ ተቋማት እገሌ ገሌን ብራንድ አምባሳደር አድርጓል፣ እኔ ደግሞ ይሄኛውን ላረግ እችላለሁ፣
የሚል ቀለል ያለ ፉክክር በሚመስል አይነት መልኩ ነው ብራንድ አምባሳደሮች ሲሾሙ የሚታየው ማለት ነው። ብራንድ አምባሳደርን ስንሾም ብራንድ ፐርሰናሊቲያችንን የተቋማችንን ብራንድ ፐርሰናሊቲ በደንብ አድርገን ስትራቴጂያችን ላይ ካስቀመጥን በኋላ ያንን ሚና ሊጫወትልን የሚችል ብዙ ሰው ሰለብሬት የሚያደርገው ብዙ ሰው ተከታይ ያለው እኛ ለገበያ ከምናቀርበው ምርትና አገልግሎት አንጻር ቢናገር የሚሰማ ሰው ነው ብራንድ አምባሳደር ወይም ደግሞ ፕሮሞሽን ሞዴል አድርገን መሰየም ያለብን ማለት ነው። በተለይ ደግሞ አሁን በሀገራችን በኢትዮጵያ በተለያዩ ማህበራዊ ሚዲያዎችም እንዲሁም ደግሞ በመገናኛ ብዙኃን የተለያዩ ድርጅቶች ምርትና አገልግሎታቸውን ለማህበረሰቡ ተደራሽ ለማድረግ የተለያዩ ሰዎችን በብራንድ አምባሳደርነት ሲሾሙ ሲፈራረሙ እንመለከታለን እና እንደው ከማህበረሰቡ እሴትና ባህል አንጻር እርስዎ እንደ ባለሙያ እንዴት ይመለከቱታል? ድርጅቶችስ ባላቸው የካምፓኒያቸው የድርጅታቸው ብራንድ ስትራቴጂን መሰረት በማድረግ ነው ወይ ብራንድ አምባሳደሮችን የሚሾሙ የሚለውን ብናነሳ እንግዲህ ብራንድ ስትራቴጂያችን ላይ በግልጽ የኛ ብራንድ ሰው ቢሆን መገለጫው፣ ባህሪው፣ ስብዕናው ምን አይነት ሰው እንዲሆን ነው የምንፈልገው የሚለውን ብራንድ ስትራቴጂያችን ላይ በደንብ አድርገን ካስቀመጥን በኋላ ያንን ሚና ሊጫወትልን የሚችል እኛ ከምንሸጠው ምርት አንጻር እኛ ለገበያ ከምናቀርበው አገልግሎት አንጻር የተሻለ ብዙ ሰው ተከታይ ያለው ማን ነው የሚለውን በደንብ አድርጎ መለየት ያስፈልጋል። ከዛ ውጪ በማህበረሰቡ ዘንድ ያለው ቦታ ምን አይነት ቦታ ነው ያለው? ባህሪው ምን አይነት ነው? ቫልዩሳ አንድ ሰው ብራንድ አምባሳደር ከሆነ በኋላ ከብዙ ነገር ራሱን መቆጠብ አለበት። ባይዘ ለምን ያ ሰው ራሱን ሆኖ አይደለም የሚንቀሳቀሰው። ማህበረሰቡም የሚያውቀው በከበደ በቶሎሳ ወይም በኪሮስ አይደለም። ለምሳሌ እነዚህ እንደ ብራንድ አምባሳደር አድርገን ብንሾም ሀለሃ ለተባለ ተቋም ብራንድ አምባሳደር ቢሆን ያ ተቋም በዛ ሰውዬ ይለካል፣ በዛ ሰውዬ ይገለጻል። ስለዚህ ማህበረሰቡ ላይ ቢናገር ሊደመጥ የሚችል ቢቀልድ ሊሳቅለት የሚችል ቢቆጣ ሊደነገጥለት የሚችል ትልቅ ተቀባይነት ያለውን ሰው ነው ብራንድ አምባሳደር ማድረግ ያለብን። ከዛ ውጪ ሌሎች ተቋማት ብራንድ አምባሳደር ስለሰየሙ ምናልባት የኛ ዘርፍ እኛ እየሰራንበት ያለው ዘርፍ ወይም ደግሞ ኢንዱስትሪ ብራንድ አምባሳደር መሰየምን እንደ ጥሩ አጋጣሚ ላይመለከት የሚችል ሊሆን ይችላል። ስለዚህ በዚሁ ብራንድ አምባሳደር መሾም ያለባቸው ምን አይነት ተቋማት ናቸው? ለምሳሌ በርከት ያሉ ጽሁፎች እንደሚገልጹት ፋይናንስ ኢንዱስትሪዎች ለምሳሌ ብራንድ አምባሳደር እንዲሾሙ አይመከርም። ፋሽን ላይ ፋሽነብል የሆኑ የተለያዩ ምርቶችን ለገበያ የምናቀርብ ከሆነ ያንን ፋሽን ልብስ ለብሶ ወይም ደግሞ ያንን ጫማ አድርጎ ያው እንደዚህ አምሮብኛል እናንተም ለብሳችሁ አድርጋችሁ ይመርባችሁ ብሎ ሊያሳይ ይችላል። ብራንድ አምባሳደር ሊሆን ይችላልና ብዙ ጊዜ ፋሽን ላይ፣ ቴክኖሎጂ ላይ እነዚህ የኤሌክትሮኒክስ ካምፓኒዎች ሞባይል፣ መኪና የሚያስተዋውቁ ከዛ ውጪ ይሄ ሌክዠሪ ብራንዶች ዋጋቸው በጣም ውድ የሆነ ማሳመን ማግባባት የሚፈልጉ አይነት አገልግሎቶች ምርት ላይ ብራንድ አምባሳደር ልንሾም እንችላለን። ሌላ ምግቦችን፣ መጠጦች ላይ ለምሳሌ ብራንድ አምባሳደሮችን ልንሾም እንችላለን ማለት ነው። መጠጦች ስንል ለምሳሌ በዚሁ አጋጣሚ አሁን የውሃ ፋብሪካዎች ለምሳሌ ብራንድ አምባሳደር መሾም ብዙ ላይመከር ይችላል። በዋናነት ውሃ ስንገዛኛ ሄደን ውሃ ስጠን ወይም ደግሞ ከዚህ በፊት የውሃ ኢንዱስትሪ መጠሪያ የሆነውን ሃይላንድ ስጠን ብለን ነው የምንገዛው እንጂ ይሄኛውን ምርት ስጠኝ ብሎ የሚጠይቁ የሚገዛው ስንቱ ነው? ስለዚህ በዋናነት እኛ መስራት ያለብን ልክ እንደዚህ ኤፍኤምሲጂ አይነት የፋስት ሙቪንግ ኮንሱመርስ ጉድ ብዙ ጊዜ የምንጠቀምባቸው አገልግሎቶች ከሆኑ ትንንሹም ችርቻሮ መደብር ላይ፣ ሱፐር ማርኬትም ላይ፣ ምግብ ቤትም ላይ የተለያየ ቦታ ላይ ምንድነው ማድረግ ያለብን? አቬሌቢሊቲያቸውን ነው መጨመር ያለብን። በየቦታው እንዲገኙ ካደረግን በቀላሉ ደንበኛው ሊገዛ ይችላል። ብራንድ አምባሳደር ግን ማግባባትን የሚጠይቁ ጉዳዮች ቅድም እንዳልነው ቴክኖሎጂ ላይ ይሄ ላይፍ ስታይል ለምሳሌ ሰዎች ማንነታቸውን በሚጠቀሙት ብራንድ በሚዝናኑበት ቦታ ራሳቸውን ሊገልጹ ይችላሉ። ብራንዶች የሰዎችን ላይፍ ስታይል የሰዎችን የኑሮ ዘዬ ደረጃ ስለሚገልጹ በዛ ደረጃ ሊገለጽ የሚችሉ ጉዳዮችን በብራንድ አምባሳደር አማካኝነት ልንገልጽ እንችላለን ማለት ነው። ሌላ ምግብ ለምሳሌ አሁን በቴሌቪዥንም የምናየው አለ የሆነ ማባያ ሲያስተዋውቅ የምናየው
ሼፍ ማለት ነው። በደንብ አድርጎ የታወቀ ሼፍ እኔ ወጤ እንዲጣፍጥልኝ ምግቤ እንዲጣፍጥልኝ ብዙ ጊዜ የምጠቀመው ይህንን ምርት ነው። ስለዚህ እናንተም ተጠቀሙበት። አሁን የሱ ኢንዶርስመንት የሱ ማግባባት ከምግብ አንጻር ሰዎች ስለ ምግብ አዋቂ ነው ብለው ስለሚያስቡ በርከት ያሉ ሰዎች ያንን ምርት ሊገዙ ይችላሉ ማለት ነው። ስለዚህ ብራንድ አምባሳደር ስለሰየምን ብቻ ምርት ላይ ይሸጥ ይችላል። ብራንድ አምባሳደር ደግሞ ስላልሰየምን ምርታችን አይሸጥም ማለት አይደለም እና ስንመርጥ የብራንድ አምባሳደሮችን በጣም ከፍተኛ የሆነ ጥንቃቄ አድርገን የምንመርጥ ከሆነና የምንሰራበት ወይም ደግሞ ያለንበት ዘርፍ በብራንድ አምባሳደሮች አማካኝነት የተሻለ ኢንዶርስ የተሻለ ይሄን ብትጠቀሙ ጥሩ ነው ብሎ ኢንዶርስ የሚደረግበት አይነት ከሆነ ብራንድ አምባሳደሮችን በመሾም የተሻለ የገበያ ድርሻ መያዝ እንችላለን። የተሻለ ደንበኛችን ጋር መድረስ እንችላለን። የብራንዳችንንም የተሻለ ቫልዩ እንዲኖረው የማድረግ ስራ በብራንድ አምባሳደሮች አማካኝነት ልንሰራ እንችላለን። አድማጮች ትርታ 97.6 ኤፍኤም ሰሞነኛ የሬዲዮ ፕሮግራም ነው በማድመጥ ላይ የምትገኙት። ተመልሰን ተገናኝተናል። እያዳመጣችሁ ያላችሁት ሰሞንኛ የሬዲዮ ፕሮግራም ነው። በዛሬው ሰሞንኛ የሬዲዮ ፕሮግራም እንግዲህ ስለ ብራንድ አምባሳደርነት በተመለከተ ከባለሙያ ጋር ቆይታ እያደረግን ነው። እናንተም ያላችሁን ሀሳብ፣ አስተያየት፣ ምልከታዎችን በ0116 68 46 22 አሊያም ደግሞ በ0116 66 35 82 በቀጥታ እየደወላችሁ ያላችሁን ሀሳብ፣ አስተያየት እንዲሁም ደግሞ ስለ ብራንድ አምባሳደር በተመለከተ ደግሞ ጥያቄዎችም ካሏችሁ ልትነግሩን ትችላላችሁ። አብራችሁን ቆዩ። በድጋሚ አብሮነታችሁ አይለየን። አዎ እንግዲህ ከአቶ አስቻለው ታምሩ የ27 ማርኬቲንግ እና ብራንዲንግ መስራችና ዋና ስራ አስፈጻሚ ጋር የምናደርገው ቆይታ አሁንም ይቀጥላል። ብራንዲንግ ምንድን ነው? እንደው ምን መስፈርቶችን ማሟላት አለ በሚለውን በስፋት እያነሳን ቆይታ አደረግን። የትኞቹ ዘርፎችስ እንደው ብራንድ አምባሳደርን እንደ አሰራራቸውና ስትራቴጂክ አካል አድርገው ቢሄዱ ይመረጣል የሚለውንም እያነሳን ቆይታ አደረግን። እንደው በኢትዮጵያ ማህበረሰቡ ስለ ብራንዲንግ ስለ ብራንድ አምባሳደርነት ያለው ግንዛቤ እንዴት ይታያል? በአጠቃላይ ብራንድ እንደ ፕሮፌሽን ብዙ ዕድሜ ያላስቆጠረ ወጣት የሙያ መስክ ነው ብሎ መውሰድ ይቻላል። በ1950ዎቹ በ20ኛው ክፍለ ዘመን ላይ ነው እንግዲህ በዘመናዊ መልኩ ብራንድ አምባሳደሮችን ሴሌብሪቲዎቹን ሾሞ በእነሱ አማካኝነት ምርትና አገልግሎቶችን ኢንዶርስ አድርጎ ሰውን እንዲጠቀም የማግባባት ስራ በኮካኮላ ተጀመረ ብለን ቅድም ጠቆም አድርገናል። ስለዚህ አዲስ ነው። ከአዲስነቱ አንጻር ለምሳሌ ባንኩ ዘርፍ ላይ በተወሰነ ደረጃ ብራንድን የመጠቀም አይነት መነቃቃት ነገር ታያለ። ከዛ ውጭ ኤፍኤምሲጂ ላይ ፋስት ሙቪንግ ኮንሱመርስ ጉድ የምንላቸው ሁልጊዜ የምንጠቀምባቸው የሳሙና ጥርስ ሳሙና እንደነዚህ አላቂ እቃዎችን ብለን ልንወስድ እንችላለን። የቢቨሬጅ ኢንዱስትሪ ላይ ለምሳሌ መጠጥ፣ ለስላሳ መጠጥ ኢንዱስትሪም ላይ እንደዚሁ ብራንድን የመጠቀም አይነት ታያለ። ብራንድ አምባሳደር ምናልባት ተቋምን ሊወክል የሚችል አንድ ሰው ልንሰይም እንችላለን። ከዛ ውጪ ደግሞ ሰራተኞቻችንም እንደ ብራንድ አምባሳደር አድርገን ልንቆጥራቸው እንችላለን። ለምሳሌ ከዚህ አንጻር በጣም የምንወደውን ባንዲራችንን ይዞ የሚበረው የኢትዮጵያ አየር መንገድ ሰራተኞቹን እንደ ብራንድ መጠቀም ላይ በጣም ረጅም ርቀት ሄዷል። ብዙ ተቋማትም እሱን እንደ ምሳሌ መውሰድ አለባቸው ብዬ አስባለሁ። ለምሳሌ ግራውንድ ቴክኒሽያኖች ያቺ ካኪ ሱሪና እንትኗን አድርገው እንደ ካኪ እኮ አይደለም የሚቆጥሯት። ለዛ ተቋም መስራት ራሱ ክብር መሆኑን ያ ራሱ አንድ መገለጫ ለዚህ ተቋም ነው የምሰራው። ስለዚህ ተቋማቸውን እያስተዋወቁ ነው ማለት ነው። አውሮፕላን አብራሪዎቹን ስናይ ሌሎችም ማለት ነው። ስለዚህ ሰራተኞቻችንንም እንደ ብራንድ አምባሳደር መጠቀም እንችላለን። አንዳንድ ተቋም እኔ ቀደም ብዬ የሰራሁባቸውም ተቋሞች ላይ በተወሰነ ደረጃ ስንጠቀም ነበረ። ሰራተኞቻችን እንዲያስተዋውቁ ተቋማቸውን እንዲወክሉ በተለያየ አይነት መልኩ አምባሳደር የሆኑ ልናደርጋቸው እንችላለን። አገልግሎቱን እንዲያስተዋውቁ ተቋማቸውን ወክለው ኳስ እንዲጫወቱ ልናደርግ እንችላለን። ስለዚህ አንዱ የምናስተዋውቅበት መንገድም ነው የብራንድ አምባሳደር መሾም ማለት ነው። ስለዚህ ቀደም ብለን በተወሰነ ደረጃ እንደገለጽ ነው ምን አይነት ዘርፍ ላይ የተሰማሩ ተቋማት ናቸው የብራንድ አምባሳደርን
መጠቀም ያለባቸው ለምሳሌ አላቂ እቃዎችን የሚጠቀሙ አይነት ይሄ የምግብ ቁሳቁሶችን ከዛ ውጭ ይሄ የላይፍ ስታይል ሰዎች ለምሳሌ ብራንዱን የሚጠቀሙት ራሳቸውን ለመግለጽ የሆነ ካፌ ደርሼ ዛሬ እዛ ነበርኩ ጧት ላይ ሻይ ቡና ስል ነበረ እዚህ የሚባል ሆቴል ቀጠሮ ነበረኝ። ስለዚህ ሰዎች ራሳቸውን ከብራንድ ጋር አሶሺየት ያደርጋሉ። ምን አይነት ሰው ነው ባለባበስ፣ በምንጫማው ጫማ፣ በምንጠቀመው ሽቶ እነዚህ ስለዚህ እነዚህ ለምሳሌ በማህበረሰቡ ዘንድ ከፍተኛ የሆነ ተቀባይነት ያላቸው ብዙ ማህበረሰብ ክፍል ሰለብሬት የሚያደርጋቸው ቢናገሩ የሚደመጡ ያልናቸው ማለት ነው። በእነሱ አማካኝነት ለምሳሌ ልናስተዋውቅ ብንችል የተሻለ የመሸጥ የተሻለ ደንበኛው ጋር የመድረስና ተአማኒነታችንን ሊጨምርልን ይችላል። ሌላ የስፖርት ትጥቆችን ለምሳሌ የስፖርት ትጥቆችን የፊትነስ የስፖርት መስሪያ የተለያዩ ከስፖርት ጋር የተገናኙ ቁሳቁሶችን በብራንድ አምባሳደሮች አማካኝነት ብናስተዋውቅ የተሻለ ተደራሽ የተሻለ የብራንድ ሪኮግኒሽን ወይም ደግሞ ብራንዳችን በደንብ እንዲታወቅ የራሱ የሆነ ሚና አለው ማለት ነው። ሌላ የቴክኖሎጂ በተለይ አዳዲስ ቴክኖሎጂ በየጊዜው የምናመጣ ከሆነ ከቴክኖሎጂ አንጻር ቴክኖሎጂ ላይ በቴሌቪዥንም በሬዲዮም የሚሰሩ ሰዎች ይኖራሉ። የተለያየ ዘርፍ ላይ ታዋቂነትን ያተረፉ ሰዎች ብዙ ሰው ሴሌብሬት የሚያደርጋቸውን እነሱን ተጠቅመን ልናስተዋውቅ እንችላለን። በጣም ሌክዠሪ የሆኑ ፕሬስቲጂየስ የሆኑ በጣም ውድ የሆኑ እቃዎችን በብራንድ አምባሳደሮች አማካኝነት ልናስተዋውቅ እንችላለን ማለት ነው። አሁን ብዙ ጊዜ አይታችሁ ከሆነ ሙሉ ልብስ ይሄ ጫማዎች፣ ሽቶዎችን ሲያስተዋውቁ እናያለን ሴሌብሪቲዎች ማለት ነው። እና እነዚህ ሌላ ሴሌብሪቲዎችን ስንመርጥ ቅድምን ብለናል። ለምሳሌ አንድ ሰው አሁን ብርቱካን ሴሌብሪቲ ማነው አምባሳደር ሆና ተሾመች ማለት ብርቱካንን ብቻ አይደለም የምትወክለው አምባሳደር የሆነችበትንም ተቋም አምባሳደር የሆነችለትንም አገልግሎት ምርትንም ትወክላለች ማለት ነው። ስለዚህ ብራንድ አምባሳደር ስንሆን ከዚህ በፊት ኖርማሊ ስንመረጥም ክራይቴሪያም አለ። ማህበረሰቡ በጣም ሴሌብሬት የሚያደርጋቸው የማህበረሰቡን ኮር የሆነ አንኳር የሆነ ቫልዩ ባህልን ያከበሩ ማህበረሰቡ ትልቅ ቦታ የሚሰጣቸው ሰዎችን ነው ብራንድ አምባሳደር ማድረግ ያለብን። እንደ ክራይቴሪያም ለምሳሌ ሱስ የሌለባቸው እንዲሆኑ ኤክስፔክት ይደረጋል። ምናልባት አንድ ተቋም ላይ ብራንድ አምባሳደር እንዲሆን አንድ ሰው ታጭቶ ግን ምናልባት ከሱስ ጋር በተገናኘ የሱስ ተጠቂ በመሆኑ በድምጽ ብቻ እንዲያስተዋውቅ የተወሰነበት አግባብ ለምሳሌ እንደ ኤክስፒሪየንስ ልናወራ እንችላለን ማለት ነው። ስለዚህ ስንመርጥም ከተመረጠም በኋላ ከእንደዚህ አይነት ጉዳዮች ራሱን ማራቅ አለበት ማለት ነው። የሆነ የህብረተሰብ ክፍል ጋር ብቻ ለምሳሌ የሚገለጽ አይነት ከሆነ እምነት ጋር ብቻ የሚገለጽ አይነትን ብራንድ አምባሳደር ልናደርግ ብንችል ሰዎች ምን ብለው ነው የሚያስቡት? ይሄኛውን ህብረተሰብ ብቻ ይሄኛውን ብቻ እምነትን ሊወክል የሚችለው የሚል እሳቤ ሊኖር ስለሚችል ብራንድ አምባሳደር ስንመርጥ እንደ ክራይቴሪያ ማየት አለብን። ከመረጥናቸውም በኋላ ብራንድ አምባሳደሮች የራሳቸው ብቻ መሆናቸው ቀርቶ የተቋሙም ነው የሚሆኑት። የተቋሙም መገለጫ ናቸው። ተቋሙ ምን አይነት ስብዕና አለው፣ ምን አይነት ባህሪ ያለው ሰው ቢሆን በሁለት እግሩ መራመድ የሚፈልግ አይነት ተቋም ቢሆን ምን አይነት ተቋም ነው የሚለውን በደንብ ገላጭም ስለሆኑ እንዲህ አይነት ጉዳዮች በጣም ታሳቢ መደረግ አለባቸው። ከዛ ውጪ ለምሳሌ ትራቭል ላይ ጉዞ ላይ ቱሪዝም ላይ ሰዎችን ብራንድ አምባሳደር አድርገን ልንሾም እንችላለን ማለት ነው። መልካም እንግዲህ አሁን ላይ እንደ ሀገራችን እንደ ኢትዮጵያ በተለያዩ ማህበራዊ ሚዲያዎች ሲዘዋወርና ያለን ቅሬታዎች እንተናን አምኜ ነው እገሌን አምኜ ነው እገሌ ተሰሚነት ስላለው ነው እሱ ብራንድ አምባሳደር የሆነበት ተቋም ነው እኔን የሸወደኝ የሚሉ ቅሬታዎችን እንሰማለን እና ማህበረሰቡም ደግሞ ስለ ብራንድ አምባሳደርነት ያለው ግንዛቤ እንደ ሀገራችን እንደ ኢትዮጵያም ደግሞ ብራንድ አምባሳደር ላይ ያለን እውቀት እንደው እንዴት ያዩታል? በዛ ላይ ደግሞ ብራንድ አምባሳደሮች እስከምን ድረስ ነው ኃላፊነታቸው? ብዙ ጊዜ ለተነሳባቸው ቅሬታዎች ምላሽ ሲሰጡ እኔ ኮንትራት የፈረምኩት እስከ 1 ወይም እስከ 2 አመት ነው ከዛ በኋላ አይመለከተኝም የሚባሉ ነገሮችን እንሰማለን። እንደው ከዚህ ጋር አያይዘው አንድ ብራንድ አምባሳደር ከተቋሙ ጋር ያለው ውል ካለቀ በኋላ እንደው እንዴት ነው መሆን ያለበት? ድርጅት ውስጥ ደግሞ ብራንድ አምባሳደሩን ከተፈራረሙበት ውል በኋላ ያለውን ነገር እንዴት ነው የሚያስኬደው? አገልግሎት ተጠቃሚዎችና ብራንድ አምባሳደሩ እንዲሁም ድርጅቱ። ጥሩ እንግዲህ ብራንድ አምባሳደሮች ከብራንድ አምባሳደር ለሚሆኑበት ተቋም አገልግሎት ወይም ደግሞ ምርት
ምን አይነት አግባብ ነው ምንድነው ስምምነታቸው የሚለው ወሳኝነት አለው። ለምሳሌ በድምጽ ብቻ ለማስተዋወቅ ሊሆን ይችላል፣ ይሄ ቮይስ ኦቨር የምንለው ማለት ነው። ሌላ በምስልም ምርቱን ሲጠቀሙ አገልግሎቱን ሲያገኙ ተቋሙ ጋር ያላቸው አታችመንትን በጣም በሚያሳይ መልኩ ፍጹም ተቋም ናቸው እነሱ የሃለሃ ሰው ቢሆን በቃ በእነሱ ነው በሱ ነው የሚገለጸው እስኪል ድረስ ሊሆን ይችላል። ስለዚህ በብራንድ አምባሳደር ነው በተቋሙ መካከል ያለው ግንኙነት ያለው ውል ምንድነው የሚለው አንዱ መታየት ያለበት ጉዳይ ነው። ከዛ ውጪ ብራንድ አምባሳደር ግን በአጠቃላይ የመሸጥን ሁሉ ስራ ይሰራል። የመሸጥን ስራ ኢንዶርስ ያደርጋል፣ ያስተዋውቃል፣ ይሸጣል። የተለያዩ ኢቨንቶች ሲኖሩ የተለያዩ ሁነቶች ሲኖሩ ተቋሙን በመወከል እዛ ጋር ይገኛል። ስለ ተቋሙ ብራንድ አምባሳደሩ የማያውቀው ጉዳይ መኖር የለበትም። አንድ ብራንድ አምባሳደር ገንዘብ ለማግኘት ብሎ ብቻ ብራንድ አምባሳደር መሆን የለበትም። አንደኛ ከሰውየው ስብዕና ጋር ብራንድ አምባሳደር ከሚሆነው ስብዕና ጋር ተቋሙ የሚሰራው ስራ ይያያዛሉ የሚለውን ማየት አለብን። ለምሳሌ የመጠጥ ፋብሪካዎች በተለያየ መልኩ ማስተዋወቅ ስለማይችሉ በብራንድ አምባሳደር አማካኝነት ሊያስተዋውቁ ይችላሉ። ምናልባት ያ ብራንድ አምባሳደር መጠጥ መጠጣት ፕሮሞት ከሚሰራው ስራ አንጻር አብሮ ላይሄድ ይችላል። ስለዚህ እነዚህ ነገሮች ሁሉ ከኔ ስብዕና ጋር ከኔ ቫልዩዎች ጋር ከኔ እሴት ጋር ይሄዳል ወይስ አይሄድም የሚለውን ብራንድ አምባሳደሮችን በደንብ አድርገው ማየት አለባቸው። ተቋማትም ብራንድ አምባሳደሮችን ሲመርጡ ዝርዝር የሆኑ ጉዳዮች የሚሰሯቸው ብራንድ አምባሳደሮች የሚሰሯቸውን ዝርዝር የሆኑ ጉዳዮችን ማስቀመጥ አለባቸው። ብራንድ አምባሳደር ኮንትራቱ ካበቃ በኋላ ለምሳሌ ለ2 ዓመት ሊሆን ይችላል። ለ2 ዓመት ካበቃ በኋላ ልክ አውቶማቲካሊ ያ ብራንድ አምባሳደር የሆነው ተመሳሳይ የሆነ ዘርፍ ላይ ያለ ተቋም ጋር ሄዶ ብራንድ አምባሳደር ይሆናል። እነዚህን አይነት ጉዳዮችም ስናይ እቲካላቸው ብዬ አላስብም እንደ ብራንድና ማርኬቲንግ ባለሙያ ማለት ነውና እነዚህ ጉዳዮች በጣም መታየት አለባቸው። ሌላ እንዲያውም አንድ አርቲክል የጻፍኩት ሪቲንኪንግ አድቨርታይዚንግ ኢቲክስ የሚል ጽፍ ያለው አንድ አርቲክል ያ ማለት ምን ማለት ነው? ለምሳሌ ዛሬ የሆነ ባንክን ሲያስተዋውቅ ይቆይና ከዛ በኋላ የሆነ ጊዜ ደግሞ አፕሮች ሲደረግ ሌላ ባንክን ያስተዋውቃል። በተመሳሳይ ጊዜ እንዲያውም እኔ በተከታታይ ሲሄዱሉ አይቻለሁ። በድምፁ የሆነ ባንክን አስተዋወቀ። ከዛ በኋላ ቀጥሎ በሚሄደው ማስታወቂያ ላይ ደግሞ ሌላ ባንክን አስተዋወቀ። ስለዚህ ስናስተዋወቅ ኢንዶርስ ያደርግን ነው። እንደነዚህ አይነት ጉዳዮች ሁሉ ታሳቢ መደረግ አለባቸው። ብራንድ አምባሳደር ሲሆን አንድ ዘርፍ ላይ ለምሳሌ ሃለሃ የተባለ ዘርፍ ላይ የሃ ብራንድ አምባሳደር ሊሆን ቢችል ሌላ ዘርፍ ላይ ሊሆን ይችላል። ግን ባይሆን ይመረጣል። ባይዞ ለምን ሊንክ ይደረጋል። ልክ ድምፁ ሲመጣ የዚህ ተቋም ማስታወቂያ ነው፣ ይህንን ተቋም ነው እያስተዋወቀ ያለው፣ ይህንን ምርት ነው እያስተዋወቀ ያለው ብሎ ሰው አሶሲዬሽን ስለሚፈጥር ማለት ነው። ስለዚህ ስንጠቀልለው ብራንድ አምባሳደሩ ብራንድ አምባሳደር ሲሆን ከሱ እሴት ጋር ከሱ ስብዕና ጋር የሚሄድ ነው የሚለውን በደንብ አድርጎ ማየት አለበት። ከዛ በተጨማሪ ደግሞ ብራንድ አምባሳደር ሲሆን ለምን ያህል ዓመት ነው ኮንትራቱ ላይ በደንብ መቀመጥ አለበት። ለዛ ተቋም ኮንትራቱ ካለቀ በኋላ ወዲያውኑ እዛው ዘርፍ ላይ ብራንድ አምባሳደር መሆን አለበት። እነዚህ አይነት ጉዳዮች ራሱ በደንብ አድርገው መቀመጥ አለባቸው ማለት ነው። ሌላ ብራንድ አምባሳደር ለመሾም ስንነሳ ቅድም እንዳልነው ግልጽ የሆነ ብራንዳችን መለያው አይደንቲቲው ምንድን ነው የሚለው በጣም በግልጽ መቀመጥ አለበት። ብራንድ አምባሳደሩን ለማሰራት የሚያስችለን በጀት አለን ወይ? ያ በጀት በደንብ ተደርጎ መታወቅ አለበት። ከዚያ ውጪ በብራንድ አምባሳደር አምጥተን ከማስተዋወቃችን በፊት ብራንድ አምባሳደር ከመሾማችን በፊት ለደንበኛው የምንሰጠው አገልግሎት ደንበኛው እኛን ኤክስፒሪየንስ የሚያደርግበት መንገድ የደንበኛውን ፍላጎት ያረካ ነው ወይ የሚለው በደንብ መታየት አለበት ማለት ነው። ከዛ በተጨማሪ እኛ እየሰራን ያለንበት ዘርፍ በብራንድ አምባሳደር በማስተዋወቅ የምናገኘው ጠቀሜታ ምንድን ነው? በብራንድ አምባሳደር ደግሞ በማስተዋወቃችን ሊመጣ የሚችል ተግዳሮት ወይም ደግሞ ሪስክ ምንድን ነው የሚለውን በደንብ አድርጎ ማየት ይጠይቃል ማለት ነው። ከዛ ውጪ ደንበኞችም ደግሞ እንደ ሶስተኛ ባለድርሻ አካል ደንበኞችም ደግሞ አንድ ሴሌብሪቲ መጥቶ ስላለ ብቻ ስላስተዋወቀ ብቻ ብራንድ አምባሳደር ስለሆነ ብቻ የዛ ተቋም አገልግሎት ትክክል ነው ብሎ መውሰድ ተገቢ ነው ብዬ አላስብም። ማነው ግለሰቦችም ይሁኑ ተቋማት አንድን አገልግሎት የሚገዙት አንድን ምርት የሚገዙት የሆነ ችግር አለ በአገልግሎቱ ሊፈታ የሚችል የሆነ ችግር አለ በምርቱ ሊፈታ የሚችል ስለዚህ ይሄንን አገልግሎቴን በመግዛቴ ይሄንን ምርት በመግዛቴ ልፈታ ያሰብኩትን ሊፈታልኝ የምፈልገውን ችግር
ይፈታልኛል የሚለውን በደንብ አድርጎ ማየት ያስፈልጋል። ማንኛውም አገልግሎት ማንኛውም ምርት የደንበኞች መፍትሄ ነው ወይም ደግሞ ከስተመር ሶሉሽን ነው። ፕሮዳክቶች የከስተመር ሶሉሽን ናቸው። ለምን እንጠጣለን? ውሃ የመጠጣት ችግራችንን ለመቅረፍ። ለምን እንለብሳለን? ለምን እንዝናናለን? እያንዳንዱ የሚደረጉት አገልግሎቶችም ይሁኑ ምርት ለደንበኛው መፍትሄ ናቸው፣ ከስተመር ሶሉሽን ናቸው። ስለዚህ የኔን ችግር የተሻለ ሊፈታልኝ የሚችለው ምርት የትኛው ነው የሚለውንም ብራንድ አምባሳደሩ ስለተናገረ ብቻ ሳይሆን በደንብ ክሪቲካሊ በደንብ አድርጎ ማየትና ለእያንዳንዱ ለምናደርገው ነገር ደግሞ ኃላፊነት መውሰድ ያለብን እኛ እንጂ ብራንድ አምባሳደሩ አይደለም። እንደ ደንበኛ እንደው እንደ ዓለም አቀፍ ግን ይህን ዘርፍ ለመቆጣጠር ያሉ ህጎች፣ ስርዓቶች፣ ማዕቀፎች ምን ይመስላሉ? በኢትዮጵያም ጨምሮ ምንስ መደረግ አለበት ይላሉ? እንግዲህ ቀደም ብዬ እንደገለጽኩት በብራንድ አምባሳደሩና ብራንድ አምባሳደር በሚሾሙ ተቋም መካከል የብራንድ አምባሳደሩ ግዴታ እስከምን ድረስ ነው? ብራንድ አምባሳደር ሲሆን ምን ያደርጋል፣ ምን አያደርግም የሚለውን በደንብ ኮንትራቱ ላይ ማስቀመጥ ያስፈልጋል። ከዛ ውጪ የንግድ ህጉ ምን ይለናል የሚለውንም በደንብ ማየት ይጠይቃል። ያው የህግ ባለሙያ ስላልሆንኩ እዛ ላይ ምናልባት ብዙ ላልል እችላለሁና የኢትዮጵያ ንግድ ህግ አለ። ስለዚህ ያ የንግድ ህግ ብራንድ አምባሳደር በመሾምና ከማስተዋወቅ አንጻር ምንድነው የተቀመጡ ጉዳዮች የሚለውን በደንብ አድርጎ ማየት ያስፈልጋል። ምክንያቱም በሁለቱ በውል ሰጪና በውል ተቀባይ መካከል በብራንድ አምባሳደሩና በተቋሙ መካከል የሚደረገው ውል ያንን ያከበረ ካልሆነ በህግ ዘንድ ተቀባይነት አይኖረውም ማለት ነውና ይሄንን የህግ አንቀጾችን በመጥቀስ በደንብ ኮንትራቱን ማሰር ይጠይቃል። ከዛ ውጪ ሁልጊዜ ማወቅ ያለብን አንድ ተቋም ብራንድ አምባሳደር የሚሾመው የገበያ ድርሻውን ለማስፋት፣ ተቀባይነቱን ለማስፋት፣ ትርፉን ከፍ ለማድረግ እንደሆነ መገንዘብ ያስፈልጋል እንደ ደንበኛ ማለት ነው። ሌላ ደንበኛም የተለያዩ አገልግሎቶችን ስንገዛ የተለያዩ ምርቶችን ስንገዛ በምንገዛው ምርትና አገልግሎት ችግራችንን የተሻለ ሊፈታልን የሚችለው የትኛው ነው የሚለውን በደንብ አድርጎ ማየትን ይጠይቃል። ምክንያቱም የሰው ልጅ ለእያንዳንዱ ለሚያደርገው ነገር ኃላፊነት መውሰድ ያለበት በተለይ ለአቅመ አዳምና ለአቅመ ሔዋን ከደረሰ በኋላ እገሌ ነው ብሎ ባለቤት መስጠት አይቻልም። ላጠፋነው ጥፋት ኃላፊነት መውሰድ ያለብን እኛና እኛ ብቻ ነን። ስለዚህ ከዚህ አንጻር እያንዳንዱን ምርትና አገልግሎቶችን ስንገዛ በደንብ አድርገን የምርቱን ጤነኛነት፣ ችግሬን የተሻለ ሊፈታልኝ ይችላሉ የሚለውን በደንብ አድርጎ ማየት ይጠይቃል። ተቋማትም ደግሞ ብራንድ አምባሳደር ከመሾማቸው በፊት በብራንድ አምባሳደሩ የተሻለ ሊተዋወቁ የሚችሉ ጉዳዮች ምንድን ናቸው የሚለውን በደንብ አድርጎ መጻፍ ያስፈልጋል። አሁን ብዙ ጊዜ አይታችሁ ከሆነ ብራንድ አምባሳደር ተሾመ የሚለው ዜና ከተነገረ በኋላ ያ ብራንድ አምባሳደር በመሾሙ ለተቋሙ ምን አመጣለ ሲያስተዋውቅም ራሱ የማይታዩ አሉ። ባይዘ ፕሬስ ሪሊዝ ይደረጋል፣ ጋዜጣዊ መግለጫ። ከዛ በኋላ ገሌ የሚባል ለገሌ ተቋም ብራንድ አምባሳደር ሆነ ይባላል። ከዛ በኋላ ምን ሰራ፣ ምን አደረገ፣ ያለው ስታተስ ምን ደረጃ ላይ ደረሰ ተብሎ ቢጠየቅ እናንተም እንደ ሚዲያ ብትጠይቁ ብዙ ርቀት ሲጓዝ አይታይም። ስለዚህ ብራንድ አምባሳደር ከመሾማችን በፊት ቀደም ብዬ እንደገለጽኩት የብራንድ ስትራቴጂ ሊኖረን ይገባል። እዛ ብራንድ ስትራቴጂ ላይ ተቋማችን ሰው ቢሆን ምን አይነት መገለጫ ያለው ሰው እንዲሆን እንፈልጋለን የሚለውን ጥያቄ አንስተን ለዛ ጥያቄ ምላሽ ሊመልስ የሚችል ስብዕና ያለው ብራንድ አምባሳደር ነው መሾም ያለብን ማለት ነው። መልካም እንግዲህ አድማጮችም በባለፈው ሳምንት በሰሞኑኛ መሰናዷችን ከማስተዋቂያና ከብራንድ አምባሳደሮች ጋር ያላቸውን ቅሬታና አስተያየትም የሰጡበት ሁኔታ ነበረ። ብዙ ጊዜ እንግዲህ ምርትና አገልግሎቶችን ስንገዛ ስለ ድርጅቱ በደንብ ማወቅ እንደሚገባ ነው። እንግዲህ ዛሬም እኛ ባለሙያ እዚህ ስቱዲዮ ድረስ የጋበዝ ነው ሰዎች ስለ ብራንድ አምባሳደርነት ስለ ብራንድ ምን አይነት ግንዛቤ አላቸው የሚለውን ከባለሙያ ያለውን ነገር እንዲያገኙ ከማድረግ አንጻር ነውና ብዙ ጊዜ ምርቶችን ልክ ሲተዋወቁ በጣም ከእውነት የራቀ በሚመስል መልኩ የተለያዩ ማስታወቂያዎች ሲሰሩ እናያለንና እነሱ ራሳቸውም ላይጠቀሟቸው ይችላሉ። እነዛን ምርቶችን ከጤና አንጻርም ከተለያዩ ነገሮች አንጻር ምን አይነት ጉዳት አላቸው ነው የሚለውን ነገር ብራንድ አምባሳደሮችም ማስተዋልና ማወቅ እንደሚገባቸው ነው እንግዲህ እና ብራንድ አምባሳደር ለመሆን እንዲሁ ዝም ብሎ ታዋቂ ስለሆን በተለያዩ ማህበራዊ ሚዲያዎች ብዙ ተከታይ ስላለን አሁን ደግሞ ብዙ ተከታይ ያለው ሰው ብራንድ አምባሳደር ሆኖ እየተሾመ ነው በማለት ቅሬታዎች እየተነሱ ነው
እነዛም ቅሬታዎች እንግዲህ በጣም ሲዘዋወሩ እንመለከታለን። እኛም በሰሞንኛ መሰናዶ አድርገን ያቀረብ ነው እንደው ሰው ስለ ብራንድ አምባሳደርነት እውቀቱ ግንዛቤው ምን ይመስላል የሚለውን ከማንሳት አንጻር ነውና አድማጮችም ደግሞ የተለያዩ ሀሳቦችን አስተያየቶችን በቀደም ብለን በጠቀስናቸው ስልክ ቁጥሮች ሊያካፍሉን ይችላሉ። አዎ በ011 668 4622 እንዲሁም በ011 666 3582 ላይ ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ጥያቄዎችንም ብትልኩልን እንዲሁ ተቀብለን የምናስተናግድ ይሆናል። መሸጋገሪያውን አድምጠን 6 ኤፍኤም ላይ በማድመጥ ትገኛላችሁ። ውድ አድማጮቻችን እንግዲህ ዛሬ ብራንዲንግና የብራንድ አምባሳደር ምንነት እንዲውስ ያሉ በመታየት ያለባቸውን ጉዳዮች እያነሳን ቆይታ እያደረግን እንገኛለን። ብርቱካን ዋልተ ንጉስና ንጉሱ በሪውን በቀጥታ እያስተናገድናችሁ አብረነን። ሲኒየር ቴክኒሽያናችን አለ የቢተው ቴክኒኩን በመቆጣጠር አብሮናል። አቶ አስቻሉ ታመነ ደግሞ የ27 ማርኬቲንግና ብራንዲንግ መስራችና ዋና ስራ አስፈጻሚም ለምናነሳቸው የተለያዩ ሙያዊ ማብራሪያ ለምጠይቅ ጉዳዮች እዚሁ ነው ማብራሪያዎችን እየሰጡን ነው። ከልብ እናመሰግናለን። እንደው አሁን ወደ ማጠቃለሉ ምነንና እንደው ቢነሳ ከምንለው ጉዳይ የተጋነኑ ማስታወቂያዎችን መግቢያችን ላይ እያነሳን ነበርና እንደው የሚያስከትሉት ጉዳቶች፣ ተጽዕኖዎች እንዴት ይገለጻሉ? ህብረተሰቡ ውስጥ ደግሞ ከብራንድ አምባሳደሮችም ጋር ተያይዞ ቀደም ብለን ካነሳናቸው አንጻር ምን ነገሮችን ጥንቃቄዎች መውሰድ አለበት? እነሱን ነገሮች ያነሱልን። ጥሩ እንግዲህ ብራንድ አምባሳደሩ አንዱ ከሚሰራው ብራንድ አምባሳደር በመሆኑ ከሚሰራቸው ስራዎች መካከል አንዱ የማስታወቂያ ስራ ነው። ስለዚህ ማስታወቂያዎች በአጠቃላይ ከመሰራታቸው በፊት የማስታወቂያው ዓላማ ምንድን ነው ብለን ጥያቄ ስናነሳ በዋናነት ማስታወቂያዎች 3 መሰረታዊ የሆኑ ዓላማዎች ሊኖራቸው ይችላል። የመጀመሪያው መረጃ መስጠት ነው። ለምሳሌ ቅርንጫፍ እዚህ ጋር ከፍተናል፣ እንዲህ የሚባል ተቋም ለመጀመሪያ ጊዜ ገበያ ላይ መጥቷል ብለን ልናስተዋውቅ እንችላለን። ይሄ በፕሬስ ሪሊዝ ሊሆን ይችላል የሚተዋወቀው፣ በተቀዳ ማስታወቂያ ሊሆን ይችላል፣ በአራቱም የማስታወቂያ ማስነገሪያ ቻናሎች ሊሆን ይችላል። የኤሌክትሮኒክ ሚዲያ፣ ሬዲዮና ቴሌቪዥን፣ የውጪ ማስታወቂያ እነዚህ ኤልኢዲዎች ማለት ነው። ከዛ ውጪ የበራሪ ወረቀቶች ፕሪንት ሚዲያ የምንላቸው በጋዜጣ ሊሆን ይችላል። አራተኛው ደምና ዘመነኛው ደግሞ የዲጂታል ቻናል በሶሻል ሚዲያ አማካኝነት የምናስተዋውቀው ነው። ስለዚህ በእነዚህ በአራቱም አይነት ቻናሎች በምናስተዋውቅበት ጊዜ ማስታወቂያው ምናልባት የመጀመሪያው ዓላማ ቅድም እንዳልኩት መረጃ መስጠት ሊሆን ይችላል። ሁለተኛው ፐርሲው ማድረግ ኦልሬዲ መረጃ ከሰጠን በኋላ እንዴት መጠቀም እንዳለበት፣ እንዴት አድርጎ ችግሩን ሊፈታ ይችላል የኛ ምርትና አገልግሎትን በመጠቀሙ የሚል የማግባባት ስራ ሊሆን ይችላል። ሶስተኛው ሪማይንድ ማድረግ ነው። ተለቅ ያሉ ዘለግ ያለ እድሜ ያስቆጠሩ ተቋማት ምርትና አገልግሎቱን የምንጠቀምበት ጊዜ ደረሰ ብለው ሲያስቡ የማስታወስ አይነት ማስታወቂያ ሊያስነግሩ ይችላሉ ማለት ነው። ስለዚህ ብራንድ አምባሳደሩ እነዚህን 3ቱንም የተለያየ የማስታወቂያ ዓላማዎችን ባሳካ አይነት መልኩ ሊያስተዋውቅ ይችላል ማለት ነው። ስለዚህ ማስታወቂያዎች እየተጋነኑ በሚተዋወቁበት ጊዜ የደንበኛውን መጠበቅ የደንበኛውን ኤክስፔክቴሽን በጣም ከፍ እናደርገውና በማስታወቂያው ደንበኛው ግን ምርትና አገልግሎቱን ሊገዛ ሲመጣ በዛ ደረጃ ካላገኘው ደንበኛው እንዳይረካ ሊሆን ይችላል ማለት ነው። እና የራሱ የሆነ ዳፋ የራሱ የሆነ ችግር አለው ማስታወቂያዎችን ከሚፈለገው በላይ አጋኖ ማስተዋወቅ ማለት ነው። ሌላ ምናልባት የደንበኛውን መጠብቅ በተወሰነ ደረጃ ታሳቢ ባደረገ አይነት መልኩ ማስታወቂያውን አስነግረን ልክ ማስታወቂያውን በጠበቀው አይነት መልኩ ቢሆን ፕሮዳክቱን ምርቱን ያገኘው ደንበኛው ሊረካ ይችላል። ከጠበቀው በላይ ከሆነ ደግሞ ደንበኛው ዋው የሚል አይነት አገልግሎት ወይም ደግሞ ምርት እንዲያገኝ ሊሆን ይችላል ማለት ነው። ስለዚህ ማስታወቂያም በተጋነነ መልኩ ማስተዋወቁ ለተቋሙ እዳ ሊሆንበት ይችላል፣ ተአማኒነቱንም ሊቀንስበት ይችላል ማለት ነው። ሌላ ማስታወቂያ ምናልባት ፍሪኩዌንሲውን ልንጨምር እንችላለን፣ ድግግሞሹ ማለት ነው። ለምሳሌ እናት ባንክን የቻፓን ብለን በተደጋጋሚ የደጋገምን ስናስተዋውቅ ነበረ። ስለዚህ ማስታወቂያ ፍሪኩዌንሲውን እየጨመርን ስናስተዋውቅ መልእክቱን የተሻለ አሁን ያዳመጠን በኋላ ላይ ያዳምጥ ይችላል፣ ቀደም ብሎ ያዳመጠ ደግሞ አሁን ላይ ያዳምጥ ይሆናል ማለት። ስለዚህ የተለያየ አድማጭም ስለምናገኝ በተለያየ ሰዓት ላይ ማስታወቂያውም የተሻለ መልእክትን ከማስተላለፍ አንጻር ድግግሞሹን በማኔጀብል በሆነ አይነት መልኩ ልናደርግ እንችላለን ማለት ነው። ሌላ
ምናልባት የብራንድ አምባሳደሩ በሚያስተዋውቅበት ጊዜ የመጣለትን ነገር ሁሉ ዝም ብሎ ላያነብ ይችላል። የመጣለትን ነገር ሁሉ ተውኖ ማስታወቂያውን እንዲሰራ ላያደርግ ይችላል። ይሄ ነገር እንዲህ ብናደርገው ይሻላል፣ ይሄኛውን ደግሞ እንዲህ ብናመጣው ይሻላል ብሎ ማስታወቂያውንም በተሻለ ከማዘጋጀት አንጻር የማማከር ኮንሰልት የማድረግም ሚናውን መጫወት አለበት። ካልሆነ ግን ብራንድ አምባሳደሩ ስለተከፈለው ብቻ የሚመጡ ማስታወቂያዎችን ሁሉ የሚሰራ ከሆነ የተቋሙን ብራንድ ገነባለሁ ብሎ የራሱንም ብራንድ ማሳነስ ነገር ውስጥ እንዳይገባ ጥንቃቄ ማድረግ አለበት። ሰውም ብራንድ አለውና አምባሳደር የሚያደርግ ነው እኮ ብራንድ ስላለው ነው፣ ሰውዬው የተሻለ መገለጫ ስላለው ነው። ስለዚህ እንዲህ አይነት ጉዳዮች ታሳቢ መደረግ አለባቸው። መልካም እንግዲህ አቶ አስቻለው ታምሩ እንግዲህ የማርኬቲንግና ብራንዲንግ ባለሙያ እንደመሆኑ መጠን እንግዲህ ረጅም ጊዜ የተለያዩ ስልጠናዎችን በመስጠት ይታወቃሉና ከዛ አንጻር የኛ ሀገር የኢትዮጵያ ድርጅቶች ብራንድ አምባሳደርን ከመሾማቸው በፊት ከመሾማቸው አስቀድመው ስለ ብራንድ አምባሳደር ወይም ደግሞ ስለ ብራንዲንግ በተመለከተ ድርጅቶች ስልጠናዎችን ከመውሰድ አንጻር እርስዎ ተሞክሮ ካሉት ቢያካፍሉን፣ አምባሳደሮችም ደግሞ ብራንድ አምባሳደር ለመሾም የሚያደርጓቸው ቅድመ ዝግጅቶች አስቀድመው ስልጠናዎችን ልውሰድ እስኪ ስለማስተዋውቀው ምርትና አገልግሎት ምን አይነት እውቅና ምን አይነት ግንዛቤ ይኖረናል የሚሉበትን እንደ አሰልጣኝ እርስዎ ጋር ተሞክሮ ካለ ቢያካፍሉን። ጥሩ እንግዲህ 27 ማርኬቲንግና ብራንዲንግ በዋናነት ሰፋ ያለ ስልጠናዎችን ይሰጣል፣ ብራንድ ይገነባል። ከዛ ውጪ ሁነቶችንም እንደዚሁ የማደራጀት ኦርጋናይዝ የማድረግ ስራ ይሰራል። ከስልጠና ጋር በተገናኘ በርከት ያሉ ኤሪያዎች ላይ ትሬኒንግ እንሰጣለን። ለምሳሌ ባለፈው ሳምንት የሆነ የመንግስት ተቋም በአመራርነት ቦታ ላይ ላሉ ወደ 70 የሚጠጉ አንድ ቀን የፈጀ ስልጠና ሰጥተናል። ከብራንድ ጋር በተገናኘ ማለት ነው። ብራንድ ብዙ ጊዜ ፌስ ስለምናደርግ በእያንዳንዱ የህይወት ውጣ ውረድ ውስጥ ከብራንድ ጋር ስለምንገናኝ እናውቋለን ብለን ስህተቶችን ከመስራት ይልቅ ብራንድ አምባሳደር የሚሾሙም ብራንድ አምባሳደር ከመሾማቸው በፊት ምርትና አገልግሎታቸውን ተቋማቸውን በብራንድ አምባሳደር የተሻለ እንደሚያስተዋውቁ እርግጠኛ መሆን አለባቸው። ብራንድ ስትራቴጂ እንዳላቸው እርግጠኛ መሆን አለባቸው ማለት ነው። ከዛ በተጨማሪ ብራንድ አምባሳደሮችም ብራንድ አምባሳደር ሆነው ሲሾሙ የሚገኘው ሳንቲም ብቻ አይደለም መታየት ያለበት፣ በርካታ ጉዳዮች መታየት አለባቸውና ከዛ አንጻር ተቋማትም ይሁኑ ብራንዲንግም ላይ ሌላም ኤሪያ ላይ ብራንድ አምባሳደርም ለመሆን የሚያስቡ ሰዎች ኮሚኒኬት ቢያደርጉን ተገቢውን የምክር አገልግሎት ለመስጠትም ስልጠናዎችንም እንደዚሁ በርከት ላሉ ተቋማት እንደዚሁ ባንክ ላይ በርከት ያሉ ከብራንድ ጋር የተገናኙ ሊደርሺፕ ላይ ሌሎች ኤሪያዎችም ላይ እንሰጣለንና ብራንድም ስለምንገነባኛ ሳይንሱንም ስለምናውቀው ፕራክቲካል ከሆነው መሬት ላይ ካለው ነገር ጋር በደንብ አድርገን አሰላስለን ልዩነት ሊፈጥር የሚችል ስልጠናዎችን እንሰጣለንና ኮሚኒኬት ቢያደርጉን ለመርዳት ዝግጁ ነን በእኛ በኩል። መልካም ውድ አድማጮቻችን አብራችሁን ስለነበራችሁ ስለቆያችሁ እናመሰግናለን። አቶ አስቻለው ታምሩ የ27 ማርኬቲንግና ብራንዲንግ መስራችና ዋና ስራ አስፈጻሚም ውድ ጊዜውን ሰጥተውን አብረውን ቆይታ ስላደረጉ ላነሳናቸው ጥያቄዎች ሙያዊ ማብራሪያ ስለሰጡን እጅግ በጣም በአድማጮቻችን ስም ከልብ እናመሰግናለን። ብርቱካን ዋልተ ንጉስና ንጉሱ በሪሁን በቀጥታ እያስተናገድናችሁ፣ ሲኒየር ቴክኒሻናችን አለ ቢታው ደግሞ በቴክኒኩ አብረናችሁ ቆይታ አድርገናል።